ስኬቴ አንዷ ቁልፍ ናትና እቺን ቁልፍ ለማንም መስጠት አልፈልግም። እኔም የኔን ስኬት የስኬቴን ቁልፍ ለማንም መስጠት አልፈልግም። ፓስዋርዱን አንናገርም። ሻታስ ሀይሚና ብሩክ እንግዲህ በአዲስ ቪዲዮ መጥተዋል። በአዲስ ቪዲዮ ሲመጡም እንግዲህ ለሁለታቸው የቁልፍ ሚና ሁለታቸውም ቃል ገብተዋል ማለት ነው። ብሩክ ይችን የመሰለች ቆንጅዬ ልጅ ለማንም አሳልፌ አልሰጥም፣ ምክንያቱም እሷ ማለት ሁሉ ነገሬ ናት፣ የስኬቴ ቁልፍ ናት፣ አታስቡ፣ ፓስወርዱንም አንናገርም ብለዋል። ዋው! ሀይሚዬም እኔም የስኬቴን ቁልፍ ለማንም መስጠት ፈቃደኛም አይደለሁም፣ አታስቡት ብላለሽ ማለት ነው። እንግዲህ ሀይሚና ብሩክን ለመለያየት ሰው ተቀጥሮ ሁላ እንደነበር ጉድ ሳይሰማ መስከረም አይጠባምና ይሄን ስንሰማ ሁላችንም ደንግጠናል። ቢሆንም ግን እነሱ ጎበዝና ታታሪ ስለሆኑ ብሩክ እኛን አትችሉንም፣ በጣም በጣም ጎበዝና ብዙ ችግሮችን እያሳለፍነን፣ ስለዚህ አትሞክሩት፣ እኛ ተወዳጆች ነን፣ ከ100% 99 የሚወደን ነው። ለትናንሽ ሰዎች ወይም ለትንሽ ፐርሰንት ሰዎች ብለን እኛ ብዙዎችን ማስከፋት አንፈልግም ብለን ነው እንጂ በውስጥ የሚደርስብን ያለው ነገር እየደረሰብን ያለው ነገር የሚላክልን ነገር እጅግ በጣም ችግሮችን ከካሜራ ጀርባ እየፈታን ነው እንጂ ሁሉንም ነገር ሚዲያ ላይ ብናወጣው ተነግሮ አያልቅም። ስለዚህ እኛን ለመለያየት እንኳን ሰው ተቀጥሮ ነበረ፣ መናገር አንፈልግም ነበር። ነገር ግን አሁንም ተመሳሳይ ነገር ኢንቦክስም እየተላከልን ስለሆነ ዋትሳፕም እንዲሁም ደግሞ ቴሌግራምም ብዙ ነገሮች ሀይሚም ቲክቶክ ላይ በጣም ኢሜሽን እያረጉልኝ በውስጥ እየላኩልኝ ነበረ። እኔ እናንተን ለማለያየት ያንተ ስኬት ማለት የኔ ስኬት ነው፣ ነገር ግን ብሩክን በዚህ ልክ እንድታሸማቅቁት እኔ አልፈልግም። እኔም እኮ ከካሜራ ጀርባ ብዙ ነገሮችን አሳክቻለሁ ብላለች። እንዲህ ሀይሚ እኮ ቤት ገዝቶላታል አደለ? ባለፈው ትዝ የሚላችሁ ከሆነ ይሄም የረሳ ነው። በህይወቷ አንዱን ስቴፕ አሳካውት ብሎ እንግዲህ ሪል ስቴት ደው እኮ ተመዝግበዋል። ስለዚህ በቅርብ ቀን ደግሞ እሷ የቤት ባለቤት ትሆናለች፣ ሀይሚዬ ማለት ነው። እና በጣም በጣም እኔ የምሬን ነው የምላችሁና ሰርፕራይዝ ነው የሆንኩት። ሰርፕራይዝ ስላችሁ በሚያስደነግጥ መልኩ ማለት ሀይሚና ብሩክ ምን አድርገው ነው ኢቨን ሰው እንኳን እስከ መቃጠር ድረስ። እነዚህ ልጆች ገና አንድ ፍሬ ልጆች ናቸው። ግን ደግሞ በጣም ያረካኝ ነገር ቢኖር የሁለቱ መልስ ነው ማለት ብሩክ በጣም ነው ደስ የሚለኝ ማለት በቃ ለነገሮች ቦታ ለመስጠት ለነገሮቹ ለወሬ ቦታ የለንም በሚለው ነው እንጂ ብሩክ እየሄደ ያለው ለሚላክለት ሁሉ ነገር መልስ ቢሰጥም አንድ እርምጃ መራመድ እንደማይችሉ እሱ ተናግሯልና ምክንያቱም በቃ ለየትኛውም ወሬ ቦታ አትስጭን ቼክም አላረገው በጣም ብዙ ነው ዋትሳፕ ላይ የሚላክልኝ የሀገር ነገር አላያችሁ በጣም ይገርማል። እኔን ከአንቺ ጋር የማይፈልጉ ሰዎች አሉ፣ እነሱም ሊሆኑ ስለሚችሉ እኔ በቃ ታያቸው፣ አንቺ በቃ አትፍሬ አትደናገጭ ብሏል ማለት ነው። ብሩክም ደግሞ ሀይሚዬም ደግሞ አንተ ከጎኔ ካለህ አልደነግጥም፣ እኔ አንተ የስኬት የቁልፍ ስለሆንክ ለማንም መስጠት አልፈልግም። በቃ ማለት በአራት ነጥብ የተሞላ የሁለታቸውን ፍቅር ንቅንቅ የማያደርግ አጥጋቢ መልስ የተሰጠበት ቪዲዮ ቢኖር የዛሬው ነው። የመር በጣም ነው ያረካይ ቪዲዮ ማለት ነው። የብሩክ መልስ ይሄ መልስ አንደኛ በቃ ሲጀመር ለምንድን ነው ነውር እኮ ነው ማለት ይሄ ስኬት የኔም ያንቺም ነው። እንዴት ነው እንደዚህ ተብሎ የሚነገር? በሚዲያ አይነገርም። ለምሳሌ ነገ ጧት አንቺም የሆነ ነገር ብታሳኪ በቃ እንደዚህ ሊባል ነው እንዴ? አይባልም። እኔና አንቺ ከተዋወቅን ከተግባባን በቂ ነው። ሌላውን ነገር ታዩ በቃ አንቺ ምንም አይሰማሽ፣ እኔ አልተሰማኝም ብሎ ብሩክ የመጨረሻ የሚያበረታታና በቃ ማለት ሀይሚ ይሄን የተናገረችበት በጣም ቢግ ሸም ነው የያዛት ሀይሚ ማለት ነው። ለምን በቃ እየሆነ ያለው መኪና በመግዛቱ በጣም በጣም ብዙ ነገር ተብሏል። የምሬን ነው ብላችሁ እና አሁን እኮ አውቀናል። በቃ ፍቅረኛሞች እኮ አይደሉም፣ እኔ ብቻ ያሳካሁት እኮ ነው ያለ በቃ አይፈልጋትም። በቃ ቲክቶኩ ማለት ነው የመጨረሻ ተጨናንቆ ነበር እና ይህንንም እንግዲህ እየተጨማመረ ለሀይሚ በውስጥ እየላኩላት ነበር ማለት ነው እና
ሀይሚ በጣም ስላሳዘናት ነው ይሄን ነገር በሚዲያ አወጣ የተናገረችው። እና ብሩክ እኔ አንናገርም ብዬ ነው እንጂ መናገር ካለብን እኮ በጣም ብዙ ችግር አለ ከካሜራ ጀርባ። ግን ደግሞ በቃ በስንት ሺህ የሚቆጠር ቤተሰብ ስላለ እነሱን ማስከፋት አንፈልግም ብለን ነው እንጂ ኢቭን ለእኛ እንኳን ሰው ተቀጥሮልን ነበር እኔና ሀይሚ እንድንለይ። እኔ በጣም የገረመኝ ብሩክና ሀይሚን ተለያይተው ምንድን ነው ጥቅም የሚገኘው? የምሬድ ነው የምላችሁ እንደው በዚህ ልክ እንደዚህ መሆኑ እኔ ማለት እንደዛ መኪና ብሩክ ስለገዛ እንጣት ፍረጥ ማለታቸው አስገርሞኛል። ግን ደግሞ በዚህ ልክ ማለት እነሱ ተለያይተው ምንድን ነው የሚገኘው ጥቅም? በቃ ሁለቱ አንድ እንዲሆኑ አይፈልጉም። የሁለታቸውን ማደግ የማይፈልጉ በጣም ትንሽ ፐርሰንት ናቸው እኮ በነገራችን ላይ። ሀይሚ እንግዲህ ለሁሉም ነው መልእክት ያስተላለፈች ማለት ላስመሳዮቹ ማለት ነው። ማለት ሀይሚና ቡራን እንወዳለን እያሉ የውሸት በሚሰሩትም በቃ ለሁሉም ለመርጦ አልቃሾቹ ማለት ነው። እና መልእክት አስተላልፋለች። ደስ የሚል መልእክት ነው ማለት ነው። እና የሁሉም በቃ እኔም እንዲህ አይነት መልስ እንዲሰጥ ነበር ጉጉቴና የትናንትናው መልስ በጣም ነው የሚያረካ በጣም ማለት ነው። እኛን አይችሉንም ብሏል ብሩክ። እኛን አይችሉንም፣ እኛ አንድ ነን። እኔና አንቺ ከተግባባን ሲጀመር እኔ አንቺን ካገኘውና ከተግባባን ሌላው ነገር ትርፍ ነው። ስለ እኔ ስኬት ስለሌለው ነገር እኔ ለሀይሚ ምን እንደማደርግላት ከዚህ በኋላ ምን እንደማደርግላት ምንም የሚያወሩን ስለማያውቁ ዝም በይ። ማንም አያውቅም። ለማደርገው ነገር ለማሳከው ስኬት እኔና አንቺ ብቻ ነው የምናውቅ እንጂ ማንም ሰው አያውቅም። አሁንም ቢሆን ለወደፊት የማደርገውን ስኬት መናገር አልፈልግም። ብዙ ፈተና ይገጥመኛል እና ብሩክ እና ሀይሚ በጣም ነው ያረኩኝ። ሁለታችሁም ነው ቃል የገቡትና ጎበዞች፣ እጅማ እንዳትሰጡ። እኛ እጅ አንሰጥም፣ ፓስወርዱን አንናገርም። ለምትወዱን ሰዎች ምንም እንዳታስቡ፣ ብዙ ፈተና ያሳለፍን ሰዎች ነንና አታስቡ በማለት ብሩክ ለማደርጋቸው ነገሮች እኛ ጥንቃቄ እናደርጋለን። ስኬታችንም የምናሳከው በማውራት ብቻ ሳይሆን በተግባር ነውና ለምትወዱን አታስቡ፣ ፓስወርዱን አንናገርም ብለዋል። እንግዲህ ዋው